አይ አንቺ ራሱ እንዴት አስችሎሽ ነው ያሳሰርሽው? እሺ ማለት አሁን እሺ እኔ አልተጎዳሁም። እኔ ብዙ ነገርን አላሳለፍኩም። እኔ ብዙ ነገር አልፌ አይደለ እንዴ የመጨረሻ አማራጭ ስለሆነ ነው እንጂ እሱ ማሳሰሩ ነው የመጨረሻው ውሳኔሽ እንጂ አንዳንዴ ዝቅ ማለት ራሱ ያስነቃል። እኔ እንደዛም ተንበርክኬ እየለመንኩሽ ጋሽዬ ያው ሁሉ ነገር እያደረገ አባት አለሽ አይደል? ለአባቴ እናክል እኔ የኔ ነገር ተይው፣ ግን ጋሽዬ እንደዛ ለእናንተ ብሎ እየተንከራተተ የሱን ልጅ ማሳሰን ማለት በጣም ሼም ነገር፣ በጣም የሚደብር ነገር ነው። ጋሽዬ እንሂድ እያለኝ ነበር፣ እናገኛት እያለኝ ነበር። እሱ የሚመጣ ጥሩ ነገር ስለማይፈጠር ነው እሱን ላቂ መጥቷት። አሁንም ቢሆን ይኸውልሽ አብራ ምን ይፈጠራል? አይ ስልሽ በጣም ነው ያዘነብሽ። እግዚአብሔር ነው የምሬን ነው፣ በጣም ነው ያዘነብሽ። በዚህ ልክ እንደዚህ ታደርጊያለሽ ብሎ አላሰበም ነበር። ይኸውልሽ ሩታዬ አሁንም ቢሆን አብርሃም እንድታስፈችው እንፈልጋለን። በጣም ነው ያዘነብሽ። አብርሃምን እንድታስፈችው እንፈልጋለን። ፈረመም አልፈረመም ምንም አደረገም ምንም አላደረገም አብርሃም ግን ከእስር ቤት እንዲወጣ እንፈልጋለን። እና ማለት አልገባኝም። ከአብርሃም ከዚህ የበለጠ እስር ቤት እንዲቆይ አንፈልግም። በቃ ዛሬው መፈታት ካልቻለ ነገውኑ እንዲፈታ እንፈልጋለን። ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እሺ ተገቢ አይደለም። እኔ በጣም እግዚአብሔር እንደው አሁን ረጋ ብዬ እያወራሁሽ ነው። እኔ ታስሮ እንዲቀር ምናምን እኮ አልፈልግም ይፋ ገባ። እኔም እኮ የመጨረሻ አማራጭ ስለሆነ እንጂ እኔ ፍላጎት ኖሮኝ ወይም ፈልጌው አይደለም። በጣም ብዙ ነገርም ሞክሬያለሁ። በጣም በብዙ መንገድ ላናገረው ሞክሬያለሁኝ። ገባ ጋሽ ጭምር እኮ እሺ እንጠብቀው ልሄድ ነው ምናምን ብዬ ስለው እንጠብቀውና እናወራዋለን ሲለኝ ረጅም ጊዜ እኮ ታግሻ አልፌያለሁኝ አይደል? ሩታዬ ቢሆንም እንዴት ታሳስሪዋለሽ አብርሃም? እንዴት አይ አንቺ ራሱ እንዴት አስችሎሽ ነው ያሳሰርሽው? እርስ ያመጣነው እኔና ጋሽ ይሄና ኮትኮተን ያመጣነው ግን አንቺ ደግሞ አብረሽን እዚህ አስመጥተህ ነው አሳሰርሽው። ገብቶሻል አይደል? ይሄ ደግሞ ተገቢ አይደለም፣ መሆን የሌለበት ነገር ነው። የምሬ ነው። ጋሽ እዚች ጋር መጥቶ ቢያወራሽ ነው በጣም ደስ ይለኝ ነበር የተሰማውን ስሜት። ምክንያቱም እኔ ከአዲስ አበባ ወደዚህ ራሱ የመጣሁት ጋሽዬን ብዬ ነበር፣ ይሄ ሁሉ ነገር እንዳይፈጠር ብዬ ነበር። ግን ደግሞ አሁን ደግሞ ከዛ የበለጠን ያዘነው ምክንያቱም ልጁን የታሰሩ። እሺ ቆይ አይደለም አልገባኝም። እኔ ሲፋ የኔ ሲወት አሁን እኮ እሱ ልክ ነው የሰራው ትክክል ነው ወይ አብርሃም ትክክል ነው እያልኩሽ አይደለም። ግን ማሳሰሩ ምን ይባላል ታዲያ? ምን ማድረግ ነበረብኝ? እኛ እየሞከርን ነው ለማስታረቅ ነው። እስከ ማድረግ ያለብን ነገር እስከ ጥግ እየሄድን ነው አይደል? አንቺ ራሱ እኮ ታገሱን ትንሽ ጊዜ ስጡኝ ነበር ያልሽኝ አይደል? ባለፈው ዕለት እንደዛ ነገር ነው ያልሽኝ። ከጋሼ ጋር አግኝተንሽ ጊዜ ስጡኝ በቃ ላስብበት ነው ያልሽኝ። እኛ ከአንዳንድ መች ታረቅሽ መቼ ይቅርታውን ተቀበልሽ እያልን አንድ ትሆናላችሁ እያልን አንቺ ደግሞ በዚህ ልክ አብርሃምን ማሳሰር ምን ይሉታል? እንዴት ነው ኒፋን እንጃ እንዴት ብታስበው ነው? እኔ እንዴት ነው ወደ ኋላ ተመልሼ በጣም በብዙ መንገድ እኮ ነው በጣም ብዙ ነገር ያሳለፍኩኝ ሰው ነኝ ይፋ። እኔ እንጃ ይሄንን ነገር ለመረዳት የግድ ሴት መሆን አይጠበቅብህም። ገባ? እናት አለ እናትህን አይተህ ብዙ ነገር ወይኔ በላቸው እንዲህ ይቻላል እንዴ? እንግዲህ አብርሽን መፈታት አለበት፣ እንዲፈታ እንፈልጋለን። ስለዚህ እባክሽን ሩታን እንትና አትፈችልን እያላት ነው ማለት ነው። በጣም የሚያሳዝን ነገር ነው። እንግዲህ እየተቆጣት ነው። እንዴት በዚህ ልክ አንቺ ጨክነሽ እንዴት ታሳስሪዋለሽ? ጋሽዬ ቢመጣ ራሱ በጣም ጥሩ ነገር ስለማይፈጠር ነው። ስለዚህ እንድታስፈችው እንፈልጋለን። በዚህ ልክ እንደዚህ መሆን አልነበረበትም። አንቺ አንዳንዴ ዝቅ ማለት ራሱ ሰውን ያስንቃል። ለካ እኔ ያ ሁላ ነገር አድርጌልሽ ያ ሁላ ነገር ብዬ ጎንበስ ብዬ እግር ስር ወድቄ እስክለምንሽ ድረስ ደርሼ የኔውስ ይቀርና የጋሽዬ አለ። ጋሽዬ በጣም ብዙ ነገር እየለመነሽ ነበረ፣ ግን አንቺ ምንም አልሰማሽውም። ምን ያክል ብትኒቅን ነው እንግዲህ ይሄንን እና ጋሽዬ በጣም አዝኖብሻል፣ በጣም ነው ያዘነብሽ። ስለዚህ አብርሽን እንድታስፈችው እንፈልጋለን። ዛሬም ይሁን ነገ እስር ቤት እንዲበሰብስ አንፈልግን። የቁም ስቃዩ የዚሁን ይበቃዋል እንጂ የዛማ ይበቃዋል። በቃ አስፈችልን እባክሽ እንትና አብርሽን ምንም ይሁን ምንም እንድታስፈችው እንፈልጋለን። እንዴት አስችሎሽ ነው አንቺ የምታሳስሪው እያላት ነው ማለት ነው። በጣም የሚያሳዝን ነገር ነው። በእርግጥ ግን ይሄንን መሆን አልነበረበትም። አው መሆን አልነበረበትም። ብዙዎቻችሁ እንኳንም ደግ አረግሽ ያላችኋት ነበረ። ግን እኔ ብያለሁኝ መጀመሪያ ማለት ነው። ጋሽዬ እኔ ያስፈርምልሻለሁ ብሏት ነበረ። የጋሽዬ ሳትጠይቅ ማሳሰር አልነበረባትም በዚህ ልክ። ቤተሰብዬ ግን ሩታ ደግ አርጋለች። ግን ቢሆንም ጋሽዬንም መጠየቅ ነበረባት። ኤፋን ያ ሁላ የለመናት ነበረ። በጣም ከባድ ነው። ግን ምንም ማድረግ አይቻልም። እሱ ጠብርር ነው ያለው እስከ ጥግ ድረስ ማለት ነው። ጥብር ፈርም ሲባል አልፈርምም። ለምን
በቃ ሩታ እኔና አንቺ እኮ ነገራቶችን እንደዚህ እንፍታቸው እንደዚህ እናድርጋቸው ማለት ሲገባው እንግዲህ እሱን ማስተካከል ሲገባው እንግዲህ እንቢ ብሎ ጠብሮ ነው ያሳሰረችው። በርግጥ ሩታ እኮ እዚህ ጋር ጥፋትም አለባት የለባትም እና በርግጥ አንድ ጥፋት ሊኖርባት ይችላል፣ አንድ ብቻ ሳይሆን ብዙም ሊኖርባት ይችላል። ግን ቢሆንም በዚህ ልክ ኤፋን ይሄን ያክል እሷ ላይ ጫና መፍጠርና ለምን እንደዚህ ያደረግሽ ብለህ ማለት የለብህም። ለመንካት የሷ ህይወት አንተ አይደለም የምትኖርላት፣ ራሷ ናት የምትኖረው። ጋሻ አይደለም የሚኖርላት፣ እሷ ራሷ ናት የምትኖረው። ስለዚህ አንተ እዚህ ውስጥ ገብተህ እሷን መቆጣትና እሷን ደግሞ ማስደበር ምናምን ነገር ብሎ ነገር የለም። የፈለገ ቢሆን ማለት ነው ከራሳችን ማሰብ ከራስህ ማሰብ አለብህ ሲጀምር እዚህ ጋር ማለት ነው። ሩታን መቆጣት አትችልም፣ መቆጣትም የለብህም ሲጀምር ማለት ነው። ሩታ እኮ ስንቴ ለመነችው፣ ስንቴ ማለት ነው ስንቴ ትግስት አረገች። እርጉዝ ከመሆኗ በፊት የተጀመረ ነገር አረገዘች፣ ወለደች፣ ይሄው እስካሁን አለችበት። አንድ የተቀየረ ነገር የለም። ስለዚህ እናሷ ምን ታደርገው እንዴ? በርግጥ ባሏ ነው ባለቤቷ ነው፣ ማሳሰር በጣም ከባድ ቢሆንም እኔ ማሳዝኖኝ ነበረ። ግን ነገራቶች አንዳንዴ ሲታሰቡ በጣም ነው የሚያናድዱት። ስለዚህ ለዛ ነው እንግዲህ ተናዳለች። እንኳን ደግ አረገች እንዴ! እንኳንም ደግ አረገች፣ እንኳንም አሳሰረችው እንዴ! እንዴት አንተ ኤፋ በዚህ ልክ እንዴት ጋሽዬ ታዝቦሻል? ሌላ ነገር ስለሚፈጠር ነው ጋሽዬ ለሩታ ሊመታት ነው ወይስ ምን ሊያረጋት ነው ሲጀመር ማለት ነው? እንዴት እንደዚህ አይነት ነገር ታወራለህ? ምን ያክል ብትንቃት ነው ሲጀመር አንተ እሷ እንደዛ የምትላት? በርግጥ ይቅርታ የሱ ፋንታ ይቅርታ ጠይቃታ። ግን መጀመሪያ ማሳመን የነበረባችሁ ልጃችሁ ነበር፣ ወንድምህ ነበር እንጂ እሷ ጋር መጥተህ እንዴት እንደዚህ ታደርጊያለሽ ማለት የለብህም። አንድ ለጋሽዬ ስላልነገረችውና ይሄንን እንደተፈጠረ እንደዚህ ነው ጋሽዬ እንደዚህ ላደርግ ነው ብላ ስላልነገረችው ሊሆን ይችላል። ግን አንተ ሲጀመር ይሄን ያክል ለምኝሽ አንተ የሷ ህይወት አንተ ነህ እንደምትኖርላት። ጋሽዬ በጣም ታዝቦሻል። ሌላ ነገር ነው ሌላ ነገር ምንድነው የሚፈጠረው ሲጀመር? ምንም የሚፈጠር ነገር የለም እንዴ። እሷ ብቻ ትበቃቸዋለች ለሁላችሁም ማለት ነው ሲጀመር እንዴ። በዚህ ልክ እንደዚህ መጠብረር እንደዚህ መሆን ጭራሽ እሷ ላይ አፋን ትከፍታለህ በዚህ ልክ። አረ አበዛኸው፣ የምሬን ነው ምልክ በጣም ነው ያበዛኸው ኤፋ ማለት ነው። አሁን ጥፋተኛ ነህ። ከራስህ ብታስበው ነገ ሃይሚ ብትሆንስ እንዴ? ሃይሚ ብትሆንስ? በርግጥ ጥፋተኛ ነች እኮ ሩታ፣ ማሳሰር አልነበረባትም። እንኳንም አሳሰረችው። ሁለቱንም ነው ያደረገችው ያለችው ማለት ነው። ግን አንተ እንደዚህ እኔ ብሆንስ ብለህ ማሰብ አለብህ። እሷ አናዳት ነው ወረቀቱ እስኪ ወረውርባት ድረስ ደርሷል እንትና ማለት ነው አብርሽ ማለት ነው። ወረቀቱ እስኪ ወረው ግን አንዳንዴ አብርሽም ዋህነት ሊያጠቃው ይችላል። በርግጥ ዋህ ነው በጣም ከምነግራችሁ በላይ ማለት ነው ቤተሰብዬ። ግን ቢያጠቃውም ግን ዝም ብሎ ዋህነት ምንም ነገር አያደርግለትም። መጠቀም አለበት። ትዳሩን ራሱን ሆን ብሎ እንደዚህ እስካደረገ ድረስ አንድ ሩም ውስጥ ከአንድ ሴት ጋር እስከተጋደመ ድረስ ምንም ማድረግ አይቻልም። ስለዚህ እኔ አላቅም ብቻ በዚህ ልክ እንደዚህ መሆንና በዚህ ልክ አንተን ሩታን መተቸትና ሩታን ማስቀየም ማለት የለብህም። ማለቴ ወንድምህ ታስሮ በርግጥ ከባድ ነው። ወንድምን የሚያክል ነገር እስር ቤት ገባ ማለት ግን ሀቁን መፍረድ መልካም ነው። ወንድሜ እስር ቤት ሊገባ ነው፣ እስር ቤት አስገብቻለሁ። እንግዲህ እስር ቤት ማለት በጣም የሚያስጠላ ነገር ነው ማለት ነው፣ የቁም ስቃይ እና የሚያስጠላ ነገር ቢሆንም በዚህ ልክ አንተ ቢደብርህም ለሩታ ግን አፈን ከፍተህ ይሄን ያክል መናገር አልነበረብህም ኤፋ ማለት ነው። እንዴት እንደዚህ ትናገራታለህ? የወንድሜ ሚስት ብትኖርም ይሄን ያክል ጊዜ በጣም ያከበረቻችሁ ነው፣ በጣም ይሄን ያክል ያደረገቻችሁ። እንግዲህ እንደዚህ ማድረግ አልነበረባችሁም። ማታ እሷን ባደረገችው ነገር በእርግጥ ጥፋት ሊኖርባት ይችላል። እንደዚህ እኔም ተናግሬ ነበረ። የጋሽዬ መናገር ነበረብሽ ወይም ለኤፋ እንደዚህ አላረግም አለ ብለሽ ከጋሽዬ ጋር አብራችሁ ሆናችሁ እኔ ያስፈርማለሁ ብሎ ነበር። ግን ወረቀቱ ይዛው ሄዳ ነበር እንደ ቤተሰብ ወረቀቱ ይዛው ሄዳ ነበረ ወይስ አልሄደችም ነበር? አብራችሁ አስፈርማችኋለሁ ብሎ እንግዲህ እሱ ትቶ ሄደ። እቤት ጠብቀኝ አለው። ከዛ በኋላ ከጋሼና ከሩታ ጋር እኮ አልተገናኙ። ስለዚህ እስካልተገናኙ ድረስ እዚህ ጋር ተገናኝቶ ወይም ደውላ እንደዚህ ብላ መናገር ትችል ነበር ሩታ ራሱ ማለት ነው። ግን ያንን ነገር በአለማድረጋው ደግሞ ጥፋተኛ ልትሆን ትችላለች ሩታ። ግን እናንተ በዚህ ልክ ደግሞ አንተ በዚህ ልክ ደግሞ ሩታን መተቸትና ሩታን መቆጣት ምናምን ነገር ብሎ ነገር የለም። ሐላስ ሩታን አትንካብን። ሩታ በራሷ ተመርታ በራሷ ነገሮችን አስተካክላ በራሷ ተማምና የምታወራና በራሷ የምትመራ ሴት ነች እንጂ በሰዎች የምትመራ ከጎኗ ሰው ሆኖ እንደዚህ ወዲ ወዳ የሚላት የለም። በእርግጥ እሱም ወደ መጥፎ ነገር የሚመሩት ብዙ ጓደኞች አሉት።
እና እንደዛ ብቻ አላቅም በጣም ከባድ ነገር ነው። እንዲህ መሆን አልነበረበትም እንግዲህ ሆኗል። ስለዚህ አንተ ኮትኩተህ ብታመጣውም ከዛ አንተና ጋሽዬ ከምንድነው ከዛ ከኩሪፍቶ አንተና እሱ ኮትኩታችሁ ብታመጡትም ትዳር ውስጥ እናንተ አይደላችሁ የምትገቡት። ስለዚህ የሷ ህይወት እናንተ ስለማትኖሩላት ኮትኩታችሁ ስላመጣችሁት እሷ ምንም ነገር አልጠቀማትም። እንግዲህ እስከዛ አምጥተነው አሳሰርሽው አንቺ ያላት ነው ማለት ነው። በጣም ያሳዝናል። እንግዲህ ማሳሰሯት ልክ ባይሆንም ልክም ሊሆን ላይሆንም ስለሚችል እንግዲህ እሷ የመሰላትን ካደረገች ምንም ማድረግ አይቻልም። ስለዚህ ማሳሰር አልነበረብሽም እያለ እንግዲህ እየጨቀጨቃት ነው ማለት ነው። እየፈታ ፍቺው እያለ እንግዲህ እያስፈራራት ነው ማለት ነው። ወንድሜን ለምን አሳሰርሹ እያለ ማለት ነው። እና እንኳን ማሳሰረችው ምንም ማድረግ አይቻልም። እንግዲህ የሱ ጥፋቱን ማወቅ አለበት። ግን አሁንም ቢሆን ሩታና አብርሽ ይታረቃሉ፣ መታረቅም አለባቸው። ዛሬ እንግዲህ በጣም እንትን ብዬ ነው ሰላም ሳልላችሁ ያለፍኩት። ውድ ቤተሰቦቼ ለአላህ ብዬ እወዳችኋለሁ። ሰላማችሁ ብዝት ይበልልኝ የኔ እንቁዎች። ላይክ፣ ሼር፣ ሰብስክራይብ የምታደርጉልኝ ቪዲዮ እስከ መጨረሻ የምታዩልኝ በጣም ከልብ አመሰግናለሁ የኔ ውንቁ ቤተሰቦቼ ማለት ነው።